ጥያቄ ነው አሁንም ነገም ደግሞ 5 ደቂቃ 10 ደቂቃ አይደለም ችግር የለም አንዴ እባክሽ ነይ ምንድነው በስመ አብ ማለት እዚህ ጋር ሰይጣን አለ እንዴ ጭራሽ ደግሞ ተረጋጉ እኔ ሰይጣን በስመ አብ ነው ቆይ ተረጋጉ ጋሽ ሁላችሁም ተረጋጉ ቆይ አንዴ እንወራ አንዴ ተረጋጉ ጋሽ ውሃ ጆ ካሜራ ነው ቆሞ ውሃ ልጄ ናት ራሱ ውሃ ጆ ካሜራ ነው ቆሞ ውሃ ልጄ ናት ራሱ ውሃ ጆ ካሜራ ነው ቆሞ ውሃ ጆ ካሜራ ነው ቆሞ ውሃ ልጄ ናት ራሱ ያኔ ሽፍቴ አንስቼ ግንባሩን ብዬ ልገለው ነበር ግንባሩ ግን ደግሞ ምን እንደመለሰኝ አላውቅም አንተ በአይነ ሰው የሚነግርህና በአይነ ስታይ እኮ ይለያያል እኮ ሽጉጥ ነበረኝ እኔ የአባቴ ሽጉጥ አንቺ ግንባሩን ልበለው ብዬ ከዛ በኋላ በምን አይነት ሁኔታ እንደተረጋጋሁ ዛሬ እኔ እስር ቤት ነበርኩት ገንዘብ ሰጥቼ ሁሌ ከሱ አልለይም ማንንም ሰው አይነት አደራችሁን እያልኩኝ ከገዛ ጓደኞቼ አቤት አንተ ፈጣሪ ምን ይሳናል አንተ ጆሮ ይሰማል እንዴ አርፍ ብሉ ጋሽ ተመስገን ተመስገን አንተ እንዴት እንደነሳኝ እዚህ ላይ 200 ኩንታል ከላይ ላይ ተነሳ ነው መሰለኝ ምንም አያስቡት ሰው ይቀመጥ ገና ድምጿን ስሰማ እንደዚህ ከሆንኩኝ ባያት እንግዲህ ምን እንደሚሰማኝ እንግዲህ ገምት ይገባኛል አረ ተመስገን አንተ የተጨነቅን ትረዳለህ በእውነት እዚህ ሀገር እሱ ሐሳብ አይግባው አይጨናነቁ ብዙም ምን እንደሆነ አልገባኝም ትንሽ ስራ እንኳን በስቶባት ሊሆን ይችላል ማታነሳው እስኪ ጀውድላትና ያለው ነገር ደግሞ ቼክ እናደርጋለን ሄሎ ማርታ አንተ ምንድነው ከኔ የምትፈልገው እንደምን ሰላም ነው ሰላም ታይቀርም ለምንድነው ክላቴ ማስወጣው ሲነት ቆይ እንትን ነው ፈልጌሽ ነበር ዛሬ ላገኝሽና እንደው በእናትሽ ካላስቸገርኩሽ አንድ ጊዜ አግኝቼ ላዋራሽ ፈልጌ ነበር ልትሰማኝለት እኔ ላገኝ ካልፈልግም ሲጀምር ደግሞ ማለት ነው አንዴ ብቻ እባክሽ የኔ እናት እባክሽን አንዴ ብቻ እኔ ለስራ አሁንም ይልከተኛው በነሰነስቹ እየወጣው ማውራክ አንዴ እንደው እባክሽ አንድ ጊዜ ተገናኝተን ላቀብልሽ የፈለኩት እቃ ብቻ ስላለ ነው መኪና ውስጥ ማትገቢም በቃ አንድ ጊዜ ተገናኝተን በቃ የሆነች እቃ ቀብዬሽ ብቻ ትመልሻለሽ እባክሽን እንደው ዛሬ አንድ 5 ደቂቃ ልሰፍት የሷን ህይወት በጥብጣ በፍጹም አይደለም እኔ አንቺ ለሰው ታስፈልጊያለሽ ስንት ጊዜ ነው የነገርኩሽ እና እባክሽን እንደው አንዴ ላስቸግርሽና እንደው ተገናኝተን እስኪ ያለውን ነገር አንድ ነገር እቃ ብቻ ቀብዬሽ ትመለሽ ከዛ በኋላ ለኖርዌይ መንግስት አዲስ አበባ ዩኒቨርሲቲ አንድ ነገሮች ዶክመንትን ማጣራት ስለነበረብኝ ከዛ በኋላ ልጄ ሲወለድ አይቻለሁ የሁለት ወሩን ባሳየህ በጣም ነው የሚገርም ይኸውልህ አሁን ትንሽ አርጌው ከልቤ አይለይም ትልቅ ፎቶግራፍ ይዞ መሄድ ጅል ስለሆነብኝ አሳንሽው የኔን ደግሞ የልጅነት ፎቶግራፍ ባሳየህ ቁርጥ ራሱ ትመስለው ራሴ ህክምና አደጋግጫለሁ መንታ ነው ምን መስለው ስለዚህ አሁን ለተቀን የሚነሳኝ የልጄ ጉዳይ ነው ይሄው በልቤ ነው ሁሉ ጊዜ በኪሴ አይደለም ያለው በልቤ ነው በቃ ሁሉ ጊዜ የማየው ልጄ ነው ይሄ የሁለት ወር ሰላም ቤተሰቦቼ እንደምን አላችሁ ጨርቆሴ ሾው በድጋሚ ተመልሷል ይሄን የጨርቆሴ ሾው ፕሮግራም ማዘጋጅላችሁ ደግሞ እኔ ዳዊት ነኝ ዛሬ እንግዲህ ያው ምሳ በልተን ቡና ልንጠጣ ደግሞ ይሄድን እንገኛለን በዚያው አጋጣሚ ትናንት እንዳሳየዋችሁ ማለት ነው የልጅቷ አባት ወደ አዲስ አበባ ከተማ ገብቷል ማለት ነው ስለዚህ የልጅቷን አባት ደግሞ አግኝተን እሱ ጋር ያለውን እውነት እሱ ጋር ያለውን እሱ ሚለንን ነገር ደግሞ ለመስማት በጣም በጉጉት እየጠበቅን እንገኛለን ማለት ነው ቤተሰቦቼ
የልጅቷን አባት አግኝተን ያለውን እውነታ ደግሞ እሱ ጋር ያለውን እውነታ ለመስማት ዛሬ ተገኝተናል ማለት ነው። እንግዲህ የልጅቷን አባት ለማግኘት አሁን ስልክ እንደውልለታለን። ከዛም በኋላ እሱ ጋር ያለውን ነገር ደግሞ እናጣራለን ማለት ነው። አብራችሁን ቆዩ። ጨርቆስ ሾው ይቀጥላል። አሁን እንደውልለታለን ማለት ነው ቤተሰቦቼ። እሺ እንደውልለታለን። እዚህ አዲስ አበባ ውስጥ እንዳለ ነግሮናል። ቀጥታ እሱ ወዳለበት ቦታ ሄደን ያረፈበት ቦታ ድረስ ሄደን ደግሞ ያለውን መረጃ ከሱ ጋር እንጠይቃለን ማለት ነው። ጨርቆስ ሾው ይቀጥላል። ሄሎ ሄሎ፣ አቶ ተሾመ እንደምን ዋሉ? ሰላም ነው? እንዴት ነው ወንድሜ? እንዴት ነህ? አለን። የጨርቆስ ሾው አዘጋጅ ዴቭ ነኝ። አስታውሱኝ? አዎ አስታወስኩ። እንዴት ነው እባክህ? ጨርቆስ እንዴት ነው? ሰፈር ሰላም ነው? ሁሉ ሰላም። እንዴት ነው እርሶ? ሁሉ ሰላም፣ ሁሉ ተማም? ደህና ነኝ። የሚገርምህ ቀኔ ነው ከውጭ ተገባሁኝ። በዛ በኩል አካባቢ ሀገሩ ሁሉ በጣም ተቀያይሯል። እባክህ እንዴት ነው አንተ? አለው ሁሉ ሰላም። ሀገሩን እንዴት አዩት? ሁሉ ሰላም? ኧረ በጣም ቆንጆ ነው። ገና ፕሌን ላይም እያለሁኝ ስለዚህ ጉዳይ ነው የማስበው። ነገር ግን ከመጣሁ 3 ቀን ቢሆነኝም ትንሽ አንድ የሆነ የዘመድ ለቅሶ ነበርና እዛ መድረስ ስለነበረብኝ አሁን እዛ አካባቢ ነኝ ያለሁት። እሺ አድርገን ነው የምንገናኘው። እሺ አሁን የት አካባቢ እንዳሉ ይንገሩኝ እርሶ። ከዛ እርሶ ያሉበት ቦታ ቀጥታ ነው መጥቼ ተገናኝተን ደግሞ ያለውን እውነታ በደንብ እናወራልበታለን። አሁን ወደ ሰሜን ማዘጋጃ በስተቀኝ በኩል ተሰበለ አንድ ትልቅ ሆቴል አለ። ኦኬ ያንን ሆቴል በስተቀኝ ጋር ደግሞ ጠፍ እንዳልክ 2 ትልልቅ ቤቶች አሉ። እሺ ይሄ በቀይ በር ቀይ ቀለም የተቀባው በር እዛ ነኝ ያለሁት። እሺ ስለዚህ ከሆቴሉ በስተቀኝ በኩል ያሉ 2 ቤቶች ጋር ነው የምመጣው ማለት ነው ቀጥታ። እዛ ሆቴል አለ። ከዛ በኋላ ላይ 2 መንታ የሚመስሉ ቤቶች አሉ። እሺ ያለሁበት ቀይ ቀለም የተቀባበት። መልካም። እሺ እናቀበላለሁ። እሺ በቃ እዛ አካባቢ ነው ያለሁት እኔም እንዳጋጣሚ ከክሮቼ ጋር። እሺ እኔ ወደ ስቴዲየም አካባቢ ነው ያለሁትና ቀጥታ መምጣት እችላለሁ። መኪናም ስለያዝን ቀጥታ እንመጣለን። ያለውን ነገር እንወያያለን። ኧረ መጣልኝ ደውልልኝ። ራሴ እንዴት እንዳለኝ ብታይ። ምን አሉኝ? አሁን ደውልልኝ ደውልልኝ ነበር። ያው ትንሽ ስለመረጋጋት ስላልቻልኩኝ። እውነት ነው ይገባኛል፣ እንረዳለን። አሳቢ ያለው አንተ ጋር ነው። እሺ በጣም እናመሰግናለን። እንግዲህ እንመጣለን ደግሞ መተን በደንብ እናወራለን። እኔ ጌታ እናወራለን። እባክህ ፍቀድልኝ እባክህ። እሺ እየመጣን ነው አሁን። በቃ መንገዳችንን ቀጥታ ወደ እርሱ እናደርጋለን። ኧረ በፍጹም ምንም ችግር የለውም። መጥቼ እኔ ያለውን ነገር በደንብ እናወራበታለን። አያስቡ። እርሶ ያሉበት ቦታ ይጠብቁን፣ እኛ እንመጣለን። አባቴ ረጅም ጊዜ ሀሳቢ ነው እንግዲህ ማውራ። እውነት ነው እንገናኝና እንደሚሆን እናደርጋለን። እሺ ሁሉን አያስቡ። እርሱ ምንም አይጨነቁ። እኛ መተን ሁሉንም ነገር እናስተካክላለን። አባቴ መልካም። እሺ እኔ ጌታ እመጣለሁ። አመሰግናለሁ በጣም። እሺ ያው እንግዲህ እንደተመለከታችሁት ነው ቤተሰቦቼ። ይሄን ሰውዬ እንግዲህ አሁን ደግሞ በቀጥታ ሄደን አግኝተነው እሱ ጋር ያለውን እውነት እንዲሁም ደግሞ ከልጁ ጋር ልናገናኘው እንግዲህ እንሞክራለን ማለት ነው። ጨርቆስ ሾው በጣም በሚገርም ሁኔታ እየቀጠለ ይገኛል። በዚያው አጋጣሚ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አሁን በቀጥታ ወደዚህ ሰውዬ ጋር በመሄድ እንግዲህ ከሱ ጋር ደግሞ የተወሰነ ቆይታ አድርግላችኋለሁ። በጣም አጓጊ እንደሚሆን ምንም ጥርጥር የለኝም። ጨርቆስ ሾው ይቀጥላል። አብራችሁን ቆዩ። ቻው። ይመቻችሁ። እሺ ተመልሰን መተናል። አሁን ደግሞ የተባለው ቦታ ላይ ነው የምንገኘው ማለት ነው ቤተሰቦቼ። የሚገርም ነገር እዛ አካባቢ ላይ ነው ያሉኝ። ቀይ በር ነበር ያሉኝና እስኪ ቀይ በር ና እስኪ ና ወደዚህ እንኳን አይመስለኝም። እስኪ
አዎ በዚህ በኩል ይመስለኛል መንገዱ። እስኪ ደግሞ አሁን እንደውልላቸውና ሰውየውን በትክክል የቱ ጋር እንደሚገኙ ጠይቀናቸው ወደ እሳቸው እንሄዳለን ማለት ነው። በጣም የሚገርም ፕሮግራም ነው እያሳለፍን ያለ ነው ቤተሰቦቼ። ጨርቆሴ ሾው እንደቀጠለ ነው። ደውላቸዋለን። የሚገርም ነገር እዛ ጋር ነበር ያሉኝ እኮ በዚህ ጋር ይሁን በዚህ ጋር መንታ መንገድ ስለሆነ ታውቃለህ። በዛኛው ጋር ይሆናል። ሄሎ አንስቱ ሄሎ ሄሎ ጋሼ እንደምን አሉ? ደርሼ ነበር ያሉኝ ቦታ። አዎ ደርሻለሁ። አዎ ያሉኝ ቦታ መንታ መንገዱ ላይ ከሆቴሉ ገባ ብዬ መንታ ቤቶች አሉ አይደለ? እነሱ ቤት ጋር ነው ያለሁትና ያሉኝ በር ስለጠፋብኝ እንደው ካላስቸገርኩ ወጥተው ቢቀበሉኝ እያልኩ ነበር። እሺ እኔ ጌታ ከመንታው መንገድ ገባ ብዬ ነው አይደለም ቆመው ከመንታው ፎቆች። ኦኬ ወደፊት ነው የምመጣው። እሺ እኔ ጌታ በቃ ቀጥታ እመጣለሁ። የቱ ጋር ነበር ያሉኝ ጋሼ? ወደ ታች ቀጥታ። እሺ እዛ ጋር ያሉት ነው እርሶ? እስኪ አየሁት በቃ። እሺ ልምጣ ወይስ ልጠብቆት እዚህ ጋር ቆሜ? እሺ ጌታዬ እየጠበቅኩ ነው። እሺ እንግዲህ እየመጡ ነው ሰውየው ማለት ነው። አሁን ደግሞ ተገናኝተን ቀጥታ አንድ ቦታ አረፍ ብለን ያለውን እውነታ ወደ እናንተ እናደርሳለን ማለት ነው። ቤተሰቦቼ አብራችሁን ቆዩ። ጨርቆሴ ሾው በሚገርም ሁኔታ እየቀጠለ ነው። እንግዲህ ሰውየውን ደግሞ አግኝተን አዲስ የሆነ ቆይታን አብረን የምናደርግ ይሆናል ማለት ነው። እየመጡ ይታዩኛል እዛ ጋር ካሜራማን እና ቀጥታ ሰውየውን ደግሞ አግኝተን ወደ አንድ ቦታ አረፍ ብለን ያለውን ነገር ከናንተ ጋር ሼር የምናደርግ ይሆናል። አብራችሁን ቆዩ። ጨርቆሴ ሾው ይቀጥላል። ይመቻችሁ። እየመጡ ነው ሰውየው። ካሜራውን ወደ እኔ አድርጉ ካሜራውን። እንዴት ነው ጋሼ? ሰላም ነው ወይ? እንዴት ነው? ሁሉ ሰላም? እንኳን ደህና መጡ። እንግዲህ እንኳን ደህና መጡ። እንዴት ነው ሀገር? እንዴት አዩት? አማን ነው? ሁሉ ሰላም? ንገርም ነው አንተ። በጣም ረጅም ጊዜ ናፍቀህ የምታገኘው ሰው ለካ መልአክን የማግኘት ያህል ነው። አንተን ለማየት ማታና ቀን በቃ አንተ ነበር ማስብ። በጣም እውነት ነው። እሺ አሁን አለው ጋሼ እንደምን አለው እርሶ? አቆየው አይደለ? ኧረ ምንም ችግር የለውም። ገና 3 ቀን መምጣት ይቆያል። አንዳንድ ነገር አጋጠመኝና ሐሳቤ ሁሉ አንተ ጋር አድርጌ ነበር። ለሰው ለቅሶ ሲደርስ ምን ስል በቃ ውስጤ ምንም ረፍት አላገኘም። አንተን እስከማግኘት ድረስ ይገባናል። በጣም ፈጣሪ ምንም ችግር የለውም። መንገዱ ትንሽ እንትን አለብህ እንዲያስቸገረ? ኧረ ምንም ችግር አልነበረውም። ቀጥታ ባሉኝ መንገድ ነው የመጣሁት። ሁሉን ነገር አስተካክለናል። አሁን እስኪ ደግሞ አንድ ቦታ አረፍ ብለን ደግሞ አንድ ሆቴል ወይም ደግሞ የሆነች ቦታ አረፍ ብለን እስኪ ያለችውን ነገር ብንወያይ ብዬ አስቤ ነው ጋሼ። እኮ የሆነች ቦታ አረፍ ብለን ትንሽ እናውራ። እንችላለን። መልካም እሺ። በጣም አመሰግናለሁ ስላገኘው ጋሼ። ኧረ ምንም ችግር የለውም ጋሼ። ምንም ችግር የለውም። ና እስኪ ና። እሺ እኔ የምሉት ጋሼ እዚህ አካባቢ ከምንሆን ወደ ውጪ ወደ ሆቴል አካባቢ ሆነን ብንወያይ ይሻላል። አረ ምንም ችግር ሌላ ጊዜ እኮ ፈታ እንላለን። ችግር የለም። አሁን እኮ በመጀመሪያ አንተ እርጉዝ አንድ ሰው እርጉዝ ሆኖ እያለ እንዴት ነው እዚህ እዛ አትልም ማለት? እኔ እኮ ምን ያህል የተጨነቁበት ጉዳይ እንዴት እንደሆንኩ ይሄንን ሐሳቤን እኮ ካላራገፍኩኝ እኔ ማብድ ያህል ነው የተሰማኝ። ይገባኛል። ሆቴሉ ምናምን ምንም ችግር የለም። እኔ ገንዘብ ችግር ምንም ነገር የለብኝም። ይገባኛል። ውስጤ ያለውን ጥያቄ መልስ ላገኝ እንጂ ውስጤ ያስጨነቀኝን ጉዳይ መልስ ስጠኝ እንጂ እኔ የሆቴል አይነት ምንም በኔ ሆነበት። አይ የጓደኛዬ ቤት ነው ያረፍኩትም ስላሉኝ እንደው ከማስቸገር ብዬ ነው እኔ ወደ ሆቴል የምንገባ ስለኝ ነበር። አዎ እኔ ፋታ አጣው ትንፋሽ በቃ እዛ እስከምንደርስ ድረስ ራሱ እኮ እኔ እዛ ፕሌን ላይ ያለው አንተ ነበር የማስበው ስለዚህ ጊዜና ፋታ ስላጣው ነው። ቀጣዩን ደግሞ እዛ እናደርጋለን። ግን እስቲ ልተንፍስ ሰው ካልተነፈሰ መኖር አይችልም ማለት። እስኪ አስተንፈሰኝ እባክህ አንዴ ትመጣ ከይቅርታ። እሺ ጋሼ
ናስኪ ግባ። እሺ እሺ ጋሼ ብዙ አደከምኩ አይደል? አረ ምንም ችግር የለም። ሰላም ለዚህ ቤት ይሁን። ሰላም እሺ ካሜራ ይዣለሁ እንግዲህ ጋሼ ችግር የለም አይደል? ምንም ችግር የለም። ውጭ ሀገር እኮ ያለ ካሜራ እኮ አንንቀሳቀስ የተለመደ ነው። ትክክል። ሲያርፍ ብል እሺ እሺ ጋሼ የአዲስ አበባ እና እንዴት ነህ? እግዚአብሔር ይመስገን። እንዴት ነው ትርሱ? ሁሉ ሰላም? የአዲስ አበባ መንገድ እኮ ትንሽ ክራውድድ እኮ ነው። መንገዱ ትንሽ በዚህ ጋር ወጣ በዚህ ጋር ምናምን ነገር እኛ ሀገር እኮ እንደዚህ የለም እኮ። በቃ ስፔሲፊክ ቁጭ ነው የምትለው። እውነት ነው። አደከም ጓር ላይ አረ ምንም ችግር የለም ምንም ችግር የለም። እና እርሱ በረራው እንዴት ነበረ? ሁሉ ነገር ሰላም ነበር? ሁሉ ነገር ሰላም ነው። ትንሽ እንግዲህ ያው ዘመድ ቤት ነው ያለሁት አሁን እኮ እዚህ ያው እንግዲህ የጨነቀው ሰው እውነት ነው አይደል? ሀሳቡን ለማዋለድ ቦታና አካባቢ አይመርጥም። ትክክል። እና ትንሽ አሁን ልጆቹ ትምህርት ቤት ስለሄዱ አጋጣሚ ደግሞ ቤቱ ነፃ ሆነ። እስኪ ትንሽ እንነጋገር እንደው የውስጤንም ትንሽ ነገር ስናገር ቀለል እንዲልልኝ አንዳንድ ጊዜ እኮ የጨነቀው ሰው ኪትም ይወልዳል አይደል? አርጎ ሲሆነ ሰው እውነት ነው። ውስጤ ያለው ጭንቀትና ሀሳብ ልነግርህ አልችልም። እስኪ እንደው በመጀመሪያ ማለት ነው ከዚህ ስለዚህ ልጅ ታሪክ ስናነሳ እንዴት ነው ከሐዋሳ ከተማ ወደ ሀገሮት የሄዱት? እንዴት ነው እቺ ልጅ የተወለደችው የሚለውን ነገር እስኪ ቀስ እያሉ ያጫውቱንና እናወራበት ታሪኩን። እስኪ ሳስበው ራሱ የሚገርም ነው። ጊዜውን ሳስበው ራሱ እኔ በቃ አልቅስ ነው የሚለኝ። የሰው ልጅ ለካ ምግብና መጠጥ ብቻ አይደለም። እውነት ነው። ሰው ያለ ሰው መኖር አይችልም። እውነት ነው። እና ልጅቷ የደህና ቤተሰብ ልጅ ናት። የባህል ሀብት የምትባል ልጅ ናት። ሲበዛ መልካም ናት። እና ስለዚህ ልጅ እስኪ ታሪኩን ያጫውቱኝ እስኪ። እና ያው እንግዲህ ያው አንዳንድ ጊዜ አንዳንድ ትዝታዎች አስጨናቂ ናቸው። እውነት ነው። አንዳንድ ትዝታዎች መልካም ናቸው። የደህና ቤተሰብ ልጅ ናት ልጅቷ። ሲበዛ መልካም ናት። እናትየው ማለት ነው? ጓደኛዬ ማለት ነው። የኔ ጓደኛ በጣም ሲበዛ ቆንጆ ናትና ድንገት እንዳየኋት ባትሪ ውጣ ይሁን ኤሌክትሪክ ለብሳ ይሁን ምን እንደሆነ አላውቅም፣ እንዳየኋት የተሰማኝ ስሜት ልነግርህ አልችልም። እና በቃ እሷን ይነካት እሷን ያነጋገረ ሁሉ እስክጣላ ስንቴ ነው ከሰው ጋር የተደባደኩት በሷ ምክንያት። ሰላም ሲሏት እንኳን የሚሰማኝ አይነት ሰው ነበርኩ። እና እየተቀራረብን እየተዋደድን ምናምን መጣ። እና ስራዋም ደግሞ ብዙ ሰዎችን ስለሚያስጠጋ ከብዙ ሰዎች ጋር ስለምትግባባ በቃ እኔ እሷን መከታተል ድካም ሆነብኝ። የስራዋም ሁኔታ ነው ብዬ ደግሞ እንዳልተው ስራዋን መቀነስ ሆነብኝ። ከሰዎች ጋር መጣላት ደግሞ ገበያው ይቀንሳል እያልኩኝ በቃ አይምሮዬ በጣም ረፍታታ። የሚገርም ነው። እና ስሰማ በድብቅ ብዙ ነገሮችን ጋር ትጫወትብኛለች። እና የረጅም ጊዜ ጓደኛ አይነት ሄጅ ከሷ ጋር ግንኙነት አደርጋለሁ። ከሷ በፊት ምንም አይነት ሰው አላውቅም። እና ከኔ ድብቅ ግንኙነት ታደርጋለች ሲሉ ከሌላ ሰዎች ጋርም ከእርሱ ጋር የነበረች ከሌላ ሰው ጋርም ግንኙነት ነበራት ማለት ነው? እኔ እንዳልኩ እንግዲህ እኔ አሁን ሰው በኮንደምና ኮንደም የሚባል ነገር እኔ አላውቅም። ነፃ ግንኙነት ነው የምናደርገው። የኔ እንደሆነች ነው የማስበው። የኔ ናት አትንኩ ባልኩ ቁጥር ደግሞ ሰዎች ደግሞ እሷን ለመንካት ያላቸው ጥርፊያ፣ አትንኩብኝ አትዩብኝ ባልኩ ቁጥር ደግሞ እኔ ለማናደድ ያላቸው ሴራ ወንድሜ እንዴት እንደሚያነድር እኮ ይረጋጉ። ሆን ብሎ እንዴት አይዞት ካሴ አይዞት። አሁን ነገር እናስተካክል። አለማበዴ ራሱ እግዚአብሔር ረድቶኝ ነው። ወጣ ብዬ ስመጣ ስታስካካ ነው ማያት። ወጣ ብዬ ስመጣ እየጠጡ እንትን እያሉ ነው ያየሁት። ከስንቱ ጋር ተደባድቤ ከስንቱ ጋር ተጣልቼ ይችላል። የሚነግሩኝ ነገር የሚያሳብደኝ ነው። በቃ እንደዚህ ያደረግናት ገሌ ከእንደዚህ ጋር ያደረገች ከሱ አወጣት ገሌ ሳማት ገሌ ያደረጋት እያሉኝ በቃ እኔ ጭንቅላቴ ሊያብድ ሆነ። ከአይምሮዬ በላይ ሆነብኝ። እሺ ይረጋጉ። ምንም ችግር የለውም። ይረጋጉ። ሁሉንም ነገርኛ እናስተካክላለን። አይዞት። አሁን ሁሉም ነገር አልፏል። ጋር በምን ቀን ያችን ቀን እንደተለከፍኩ አላውቅም። ውጭ ሀገር እኮ ሄጃለሁ። ውጭ ሀገር ሄጄ ብዙ አይነት ሰዎች አውቃለሁ። እስኪ ውጭ ሀገር የሚሄዱት ምክንያት ደግሞ እስኪ ምንድነው? ውጭ ሀገር የሄዱበት ምክንያት እና ያውልህ በእንደዚህ አይነት ስቃይ ውስጥ በእንደዚህ አይነት ጭንቀት ውስጥ በነበርኩበት ጊዜ ጓደኞቼ በእኔ ስቃይና መዝናናት እስኪደሰቱ ድረስ የእነሱ ተባባሪ ሆና አብራ ትስቃለች። እኔ በጠየቅኳት ቁጥር እነሱ ይስቃሉ። እኔ የሆነ ነገር ባልኳት ቁጥር እነሱ ያስካካሉ። እኔ በቃ ከአይምሮዬ በላይ ሆነ።
በአጋጣሚ ተጨነኩኝ። ሆስፒታል ገባሁ። ያለ እንቅልፍ ኪኒን መተኛት የማልችልበት ደረጃ ላይ ደረስኩኝ። ግን ፈጣሪ ሲረዳኝ ደግሞ ውጭ ሀገር በአጋጣሚ ሄድኩኝ። የደርግም ስርዓቱም ጥሩ ስላልነበረ የገንዘብ አቅምም ስለነበረኝ በገንዘብ አቅም ሆኜ ሄድኩኝ። ውጭ ሀገር ሄድኩኝ። እዛ ሆኜ ስለሷ ነው ማሰብ። ከዛ በኋላ በቃ እዛ ሆኜ ከኔ ጋር ጓደኞቼ ኖርዌይ እዛ አሉ። እሺ እዛ ስለሷ የሚያወሩት እሷ በሌለችበት የማያወሩት ወሬ አንገበገበኝ። በቃ እኔ ስራ መስራት እስከማልችል ደረጃ ላይ ደረስኩኝ። የለችም እኮ ግን እንዳለች አድርገው ነው የሚያወሩት እነሱ። መዝናናት አልቻልኩም። እኔ ከነሱ ጋር በተቀላቀልኩ ቁጥር እኔ የሚያናድድ የሚያበሳጭ ነገር ነው የሚያደርጉት። ድብቅ ሴራቸው፣ ተንኮል ሁኔታቸው ሁሉ እኔ ወደ እልህና ወደ በቀል መራኝ። አንድ ነገር ካላደረኩኝ የሚል ነገር አንድ ነገር ማድረግ አለብኝ የሚለው ነገር እንቅልፍ ነሳኝ ወንድሜ። እውነት ነው። እሺ እና በዛ ምክንያት እኔ ወደ ኖርዌይ ሄድኩኝ። ያው እንግዲህ በዛን ጊዜ የነበሩ ወጣቶች ብዙዎቹ በህይወት የሉም። የገንዘብ አቅም ያላቸው ውጭ ሀገር ዘመድ ያላቸው ብቻ ውጭ የመውጣት አቅም አላቸው። እኔ እሷ ቡና ቤት ስትከፍት ጓደኞቼ አቅም ስላላቸው ገበያው እንዲደራ ብዬ ያመጣዋቸውን ጓደኞቼን የገዛ ጓደኞቼን ወንድሜ ገርማ የገዛ ጓደኞቼን ለሷ ገበያ መድመቅ ብዬ ያመጣዋትን ጓደኞቼን ከገዛ ጓደኛዬ ጋር እኮ ነው መኝታ ቤት ገብታ በራቁቷ። አይዞት ይረጋጉ ጋሽ ይረጋጉ። አይዞኝ ሁሉም ነገር ይስተካከላል። አይዞት ጋሽ። ያኔ ሽጉጤን አንስቼ ግንባሩን ብዬ ልገለው ነበር። ግንባሩን ግን ደግሞ ምን እንደመለሰኝ አላውቅም። አንተ በአይንህ ሰው የሚነግርህና በአይንህ ስታይ እኮ ይለያያል እኮ። ሽጉጥ ነበረኝ እኔ የአባቴ ሽጉጥ አንቺ ግንባሩን ልበለው ብዬ ከዛ በኋላ በምን አይነት ሁኔታ እንደተረጋጋሁ አላውቅም። ዛሬ እኔ እስር ቤት ነበርኩት። ገንዘብ ሰጥቼ ሁሌ ከሷ አልለይም። ማንም ሰው አይነት አደራችሁን እያልኩኝ ከገዛ ጓደኞቼ አንተ ከሌላ ቢሆን እኮ ተጠንቀቂ፣ ሁልጊዜ ተጠንቀቂ፣ አደራሽን የኔ ጓደኞች ናቸው። ስቃዩና ቃላታቸውን መቋቋማችን አደራሽ ሁሌ በማስጠነቀቃት ነገር ሆን ብላ እንዴት ነው ይሳረጋለች? ገንዘብ አላጣች፣ ምግብ አላጣች። ምንድነው ይሄን ያህል? ከኔ የሚጎልባት ነገር የለም። ነገረ ስሯ ሁሉ የሚያንገበግበው ነው። እሺ ስለዚህ ወደ ኖርዌይ ወጣው ብለውኝ ነበርና በሐዋሳ ከተማ ያሉ ምንድን ነበር የሚሰሩት? ከእርሷ ጋር የነበረው ግንኙነት እንዴት ወደዚህ ሁኔታ ሊያመራ ቻለ? መጨረሻ ላይ የተፈጠረው ነገር ምንድን ነበር? ይሁን ዲላ ነው። እሷ የደና ቤተሰብ ልጅ ናት። እሺ አቅሟም አላት። እኔም የደና ቤተሰብ ልጅ ነኝ። እሺ እና በቃ እሷ ባላት ሁኔታ ንግድ ትችላለች በሚል ከቤተሰቦቿ ወጣ እንተያይን ስራ ትስሪ፣ እንደዚህ አታድርጊ፣ አንቺ መልካም ነሽ፣ በኋላ ላይ ጦርነቱንና ጨረታውን አትችይው፣ ትልቅ ውድቀት ውስጥ ነው የምትገቢ እየተባለ እየተነገራት ከዛ በኋላ ተረግማ ቤተሰቦች ረግመዋት ነው በኔ ገንዘብ ነው እንደገና ያንን ስራ ይሰራችሁ። ተጠንቀቂ እያልኩኝ ገንዘብ እያመጣው ገበያ እንዲደራ ብዬ ገንዘብ ያላቸውን ሰዎች ባመጣ ከነሱ ጋር እየባለገች አጋጣሚ ደግሞ ሁላችንም ተሰደን አቅም ስላለን ውጭ ሀገር ሄደን እዛ የሚናገሩት ንግግር እኔ አሁን በእንቅልፍ ኪኒን ነው ይተኛ ያለሁት። ሳይኮሎጂስት ጋር ስፒች ቴራፒ የቃላት ህክምና የተሰጠኝ ነው። ያለ ኪኒን መተኛት አልችልም። ባሰብኩ ቁጥር የደም ግፊት አሁን እኔ ስንት በሽታ አለብኝ። ደሞ እኮ የሚብሰው እኮ የሚገርመው ደግሞ እኔ ስንት የመሳሰሉ ቆንጆዎች አሉ ዛማቃቸው ስንት የመሳሰሉ በሷ ሲመጣብኝ ግን መቋቋም አልችልም። ልጇ ሴተኛ ዳሪ ሆናለች፣ እንደሷ ቢዝነስ እየሰራች ነው ይሉኛል። የኔ ልጅ እላቸዋለሁ። እንዴት አወቃችሁ እናንተ? ማን ነው ይሄን መረጃ የሚሰጣችሁ? የሚናገሩት ንግግር ወንድሜ እኔ ሰው በመሆኔ ፈጣሪ ልቤን በመጠበቅ ነው እንጂ ሰው ወዶ አይታነቅም እኮ። ሰው ወዶ አያብድም። በኔ እስካካሉ ይዝናናሉ ስለ በጣም ነው የሚያሳዝነው። እንደው ከዛ በኋላ እንደው ከሷ ጋር ከነበረው ግጭት በኋላ ከሌላ ሴት ጋር ግንኙነት የፍቅር ግንኙነት አልመሰረቱም ወይም ደግሞ ትዳር ልጆች ከዛ በኋላ ምንም አላፈሩ? እኔ እንዳልኩ ይሄን ነገር ሳቅ ውጪ እንደሚሄድ ሳቅ
ከዛ በኋላ ከኔ ጋር ነፃ ግንኙነት ነው የምታደርገው። ከዛ በኋላ ሳምንት ሙሉ በየቀኑ ከሷ ጋር ግንኙነት እናደርጋለን። ዘር በኮንዶም አይተላለፍም። በቃ ብዬ የኔ ልጅ እንደሆነ አረጋግጠን ተነጋግረን ከዛ በኋላ ወደ ውጭ ሄድኩ። ልጄን በርግጥ አይቻት አላውቅም፣ ግን ስለ ልጄ የሚነግሩን ንግግር ግን እኔን የሚያመኝ ነው ወንድሜ፣ የሚያመኝ ነው። አንዱም መትቼው እንዴት እንደሆነ እኔናቀው ጣቢያ ሁሉ ታስረኝ ነበር። ከዛ በኋላ በፖሊስ ጣቢያ ሁለተኛ እንደዚህ እንዳታረግ ተብዬ ፈርሜ ነው የወጣሁት። አንዱ ደግሞ የኔ ልጅ ናት ይለኛል፣ አንዱ ደግሞ ሴተኛ አዳሪነት እየሰራ ነው ይለኛል። አሁን የዚህ ሁሉ ጣጣ እሷን ለማየት ውስጤ ናፈቀ። እሷን ካላገኘኋት ሴተኛ አዳሪነት ሲባል አንተ የወለድከው ልጅ እንደዚህ ሲባል እዚህ ሰፈር ናት ምናምን ገዳም ሰፈር ናት ፒያሳ ናት እንደዚህ ታደርጋለች የሚለው ስሜት እንዴ ስጋ እኮ ነው እንዴ። አንተ ስጋ ከሆነ እኮ ህመሟ እኮ ህመሜ ይሆናል። ደስታዋ ደስታ እንደሚሆን እዛ ጋር ያለው ሰው ስቃይ ነው የሚሆነው። እኔ እዛ ጋር እየኖርኩ አይደለም፣ እየተሰቃየሁ። ትክክል። አይዞት እየተሰቃየሁ። አይዞት ጋሽ። ቃላታቸው እንዴት እንደሚያምር ነግራችሁ ይገባኛል፣ እንዴት እንደሚያስጋጉ። እውነት ነው። አሁን ካላየኋት እኔ ረፍት አላገኝም ብዬ ነው አንተን የጠራው። መፍትሄ ትሰጠኛለህ፣ አይኗን ታሳየኛለህ፣ አይኔም ባይኔ ያለው ብዬ ነው። እንግዲህ እንደዚህ አይነት ቦታ ላይ እኔ ተመችቶኝ አይደለም እንግዳውስ እውነት ነው አይደለ? ይሰው እንዳልኩ ጭንቀቱ ሁኔታው ነው ቦታ እንዳልመርጥ ያደረገኝ እንጂ ነገ ከነገ ወዲያ እኔ ትልልቅ ሆቴል አብረን መሄድ እንችላለን። ትክክል። እና ነው ማየት ፈልጋለሁ። እናያታለን፣ ምንም ችግር የለውም። ህመሜ ሁሉ፣ ደም ግፊቴ ሁሉ፣ ስኳሬ ሁሉ የሚስተካከል ይመስለኛል። ይስተካከላል፣ ምንም ችግር የለውም። እርሱ አይጨናነቁ፣ ሁሉንም ነገር እኛ እናስተካክላለን። አሁን ለጤናዎትም መጨናነቅ ጥሩ ስላልሆነ አይጨናነቁና እኛ እንደምንም ብለን እርሷ እናገኛታለን። ሰሞኑን አለች፣ አግኝቻታለሁ። እኔ ደህና ናት። እንዴት ነው ከስታለች? እኔ እኮ አለ እንዴት ነው ስታያት? እንዴት ነው እርቧታል? ጠምቷታል? ያው እንዳለ ነው፣ መልኳ ጥሩ ላይ ነው ያለችው። እስኪ ደግሞ አግኝተናት ደግሞ ያለውን ነገርም እንትን እንላለን። ከዛ በፊት ግን እንደው ስለ ልጅቷ የሚያስታውሱት ነገር ካለ ስታደግ የት እንደነበረች መረጃዎች ምናምን ነገር የሰሙት ነገር ካለ የእናቷ ሞት ጋርም ደግሞ ተያይዞ እንዴት እንደተፈጠረ እሱንም አጠቃላይ ነገር ቢያስረዱኝና ከዛም በኋላ ደግሞ ደውለንላት ያለውን ነገር ቼክ አድርገን ወደ እሷ መሄድ ካለብን ደግሞ ሄደን የምናገኛት ይሆናል ማለት ነው። አዎ እንግዲህ ይኸውልህ እኔ አሁን አረጋግጬ ከሷ ጋር ሲሄድ ግንኙነት አድርገን ከዛ ቤት ሳልወጣ ያን አድርገን የተለያየ ነው። አንዳንድ ጊዜ እኮ ደመ ነፍስ ይነግራል አይደለ? እኔ እዛ ጋር እየተሰቃየች እንዳለ ማውቀው እዛ ውጭ እጄ የሚሰቃየኝ ስቃይ ነው። እንዳይሰማኝ ለምን ተሰማኝ? ለምን ስለሷ እንዳስብ ሆነ? ለምን ረፍት አጣው? የሆነ የሚያገናኝ ተፈጥሮ የሚያገናኝ የኔ የምትለው ነገር የሚያገናኝ ነገር አለ ማለት ነው። ያ እኮ ነው ረፍት ይነሳኝ። እኔ በቃ ለጥያቄዎች ሁሉ መልስ እሷን ማየት ነው። ከዛ በኋላ ነው እነሱን ዝም ማሰኘት፣ እኔ በተግባር ማሳየት ብቻ ነው ፈልገው። እንዳልኩ የልጄ እናት እንግዲህ አርፋለች። በስመ አብ በጣም ይገርማል። እንደው እርሶስ ወደ ኖርዌይ ከወጡ በኋላ የቆንጆ ባለቤቶት ሲሉኝ የነበረው ባለቤቶት የነበረችበትን ሁኔታ አጣርተው ነበረ? እንዴት ነው? ጠርቻለሁ። እሱ ግን ይቅርታ ትንሽ ስሜታዊ ስለሆንኩኝ። ምንም ችግር የለውም። አሁን በጣም ይቅርታ። ምንም ችግር የለውም። እኔ ፈጣሪ ስለረዳኝ ነው እንጂ ሁኔታው እስካሁንም የሚያቆይ አይደለም። እና እንዳልከው እንግዲህ በስመ አብ በጣም የሚገርም ነው። እንደው እርሶስ ወደ ኖርዌይ ሀገር ከወጡ በኋላ ስለዚህች ስለ መልካሟ ባለቤቶት ያለችበትን ሁኔታ አጣርተው ነበረ? እንዴት ነው የነበረው ነገር? ስለሷ በጠየቀኝ ቁጥር እኔ ወንድም ደስታ አይደለም የሚሰማኝ፣ የበለጠ እንድበሳጭ ነው የሚያደርገኝ። እንዴት ስለሷ ትጠይቀኛለህ? ያው ምክንያቱም ደግሞ እዚህ ጋር እኛ እውነቱን ነው ለህዝቡ ማውጣት ያለብን። እዚህ ጋር ቤተሰብ እንዳይበተን፣ ባል በሚስቱ ላይ እንዳይማገጥ፣ ሚስትን በባሏ ላይ ተመሳሳይ ነገር እንዳታደርግ፣ በህብረተሰብ ውስጥ ያለውን ነገር እንግዲህ እውነታውን ነው ለህዝቡ እያደረስን ያለ ነው። ስለዚህ እኮ እንዴት ይሆናል? እንዴት ስለሷ እንዴት ምንም ነገር ማወቅ አልፈልግም እኮ እርሱ አንተ የኔ ብለህ ባልከው ህይወቷ እንዲስተካከል ባደረኩኝ የገንዘብ እናቴን እንኳን እንደሷ ረድቼ አላውቅም። እኔ ህይወቴን ሁሉ የሰጠኋት ሴት እንዴት ከጓደኛዬ ጋር ስትማግጥ የነበረች
እንዴ ስታስካካ መልሻ ደግሞ ካደረገች በኋላ ስታስካካ ከማንም ጋር ስትማግጥ የነበረች እንዴ ስለሷ ማሰብም አልፈልግም። ስለሷ ማሰብም መጠየቅም አልፈልግም። መኖር ራሱ እንዴት እስካሁን እንደው ፈጣሪ ሲረዳት ነው። በጣም ግፈኛ ናት። ግፍ መጥፎ ነው። ስለሷ ምን ነገር እንድትጠይቀኛል? ስለሷ ሳስብ ራሱ ጭንቅላቴን ራሱ ያመኛል። በነገራችን ላይ እሷ በህይወት እንደማትቆይ እርግጠኛ ነበርኩኝ። እንዴት ሰው ከማንም ጋር እየተርከሰከሰች እንዴ ከስንቱ ጋር እንትን እያለች ተይ የተባለች ሰዓት ውስጥ እንዴት ትገባለች? እንደምትሞት አውቅ ነበረ። የለችም በህይወት። ለነገሩ እሷ ቀድማ ነው የሞተችው። ከኔ ጋር ከተለያየች በኋላ ነው የሞተችው። ከዛ በኋላ ግን ተሰቃይታ ነው የሞተችው። መኖር አትበለው። እየተሰቃዩ መሞትና መሞት ይለያያል። በጣም ግፍ ስለሰራች እየተሰቃየች እየሰለለች እንዴ ያ መልኳ ከዛፍ ላይ ቅጠል እንደሚረግፍ እርግፍ ብሎ እኮ ነው የሞተችው። እሷ አትመስልህ ወንድም። ይሄ ስጋ ማለት እንደዚህ ነው። በዛ ሰውነቷ፣ በዛ አካሏ፣ በዛ ቁንጅናዋ ለራሷ መከራ ለራሷ ስቃይ ነው የጋበዘችው። መልሶ ራሷ ነው ያሰቃያት። ሰው የዘራውን ያጭዳል የሚባለው ነገር ያው ትክክል። እኔ አሁን የሚያሳስበኝ ጉዳይ ስለሷ ሳይሆን ስለ ልጄ ነው። ልጄ ማለት የራሴ ልጅ ናት። የማናት ለሚባለው የራሴ ልጅ ናት። ይሄ ነገርስ ምን ያህል እርግጠኛ ነዎት በዚህ ጉዳይ? የኔ ልጅ ነች በሚለው እንዲያው እንደነገሩኝ እንግዲህ ከተለያዩ ሰዎች ጋር ግንኙነት ነበራት የቀድሞ ባለቤቱ እና ይሄ ነገር ምን ያህል እርግጠኛ ነዎት የእርሶ ልጅ መሆኗን? እንዲሁም ደግሞ ከተወለደች በኋላም እንግዲህ አሁን ያለችበት ቦታ ድረስ መምጣቷን ምን ያህል እርሶ እርግጠኛ ነዎት? ልክ አንተ እንደጠየቀኝ እኔም ጥርጣሬ ነበረብኝ። ግን ቀድሜ ጥንቃቄ አደረግ ነበር። ምክንያቱም ከሷ ጋር ሳደርግ ከማንም ሰው ጋር እንዳትገናኝ እኔ 15 ቀን ወር ሙሉ ከቤት አልወጣሁ። ከማንም ጋር እየተጠነቀቅኩ ማለት ነው። ስለዚህ ከሰው ጋር ግንኙነት ባደረግኩ ቁጥር ከማንም ጋር እንደማትገናኝ የመጀመሪያ እርግጠኛ ነኝ። ወሩ ሙሉ አልኩ እያየሁ ስትወጣ ስትገባ እየጠበቅኩ ከሷ ጋር ደግሞ ያው እንዳልኩ እኔ እንደሷ አልከሰከስም። በነፃ ግንኙነት ነው የማደርገው። ከዛ በኋላ እርጉዝ ሆነች። እርጉዝ ስትሆን ደግሞ እኔ እርግዝናውን እከታተል ነበር። እኔ ሁሉን ነገር በሳይንስ አጥናለሁ። የተማርኩም ሰው ነኝ። ስለዚህ እከታተላለሁኝ። ከዛ በኋላ ላይ ሐኪም ቤትም አማክራለሁ። ከሷ ውጪ ብዙ ነገር አማክራለሁ። ደሞን አስመረምራለሁ። ከወለደች በኋላ እኔ ደግሞ ሳስመረምር ነበር። ስለዚህ በብዙ አይነት መልክ እኔም ጥርጣሬ ስለነበረብኝ ልክ አንተ እንደጠየቅን ጥርጣሬ ስለነበረብኝ በብዙ መልክ አረጋግጫለሁ። በሕክምናም በደምም በምንም አረጋግጫለሁ። እሷ በማታውቀው ሁኔታ እኔ ብዙ ነገሮችን እንደሆነ አረጋግጫለሁ። ከዛ በኋላ በሁለት ወሩ የተነሳሁት ፎቶግራፍ አለ። ፎቶግራፍ አለ የተነሳሁት። ከዛ በመሃል ላይ እኔ በዋትስአፕ ላይ ልከውልኛል ባልሳሳት እሱን ፎቶ እንደው አሳያለሁ። ግን ልንገርህ ብዬ ነው። በሁለቱ ፎቶግራፍ የተነሳነው ፎቶግራፍ አለ። በመሃል ላይ እኔ ውጭ ሀገር ሄድኩኝ። ከዛ በ8 ወሩ መጣሁ። ከዛ በኋላ ለኖርዌይ መንግስት አዲስ አበባ ዩኒቨርሲቲ አንዳንድ ነገሮች ዶክመንት ማጣራት ስለነበረብኝ ከዛ በኋላ ልጄ ሲወለድ አይቻለሁ። የሁለት ወሩን ባሳይህ በጣም ነው የሚገርም። አሁን ትንሽ አድርጌው ከልቤ አይለይም። ትልቅ ፎቶግራፍ ይዞ መሄድ ጅል ስለሆነብኝ አሳንሽው የኔን ደግሞ የልጅነት ፎቶግራፍ ባሳይ ቁርጥ ራሱ መስሎ ራሴ ሕክምና አረጋግጫለሁ። መንታ ነው የምንመስለው። ስለዚህ አሁን ለተቀን የሚነሳኝ የልጄ ጉዳይ ነው። ይሄው በልቤ ነው ሁሉ ጊዜ፣ በኪሴ አይደለም ያለው፣ በልቤ ነው። በቃ ሁሉ ጊዜ የማየው ልጄ ነው። ይሄ የሁለት ወር ነው። ስለዚህ መጥቼ እንደገናም ሲወለድ ደግሞ አረጋግጬ ከዛ በኋላ ላይ በቃ እኔ መንፈሴም ነፍሴም አካሌም ያለው እዚህ ነው ስለ ልጄ ጋር ነው። በቃ የኔ ልጅ ብዬ ባልኩ ቁጥር ደግሞ እዛ ደግሞ የሚያወራ አንዱ እሱ ነው ይለኛል። ይሄኛው ሊያሳብዱኝ። ስለዚህ እኔ ልጄን በአይኔ ማየቴ ማረጋገጤ ለኔ ትልቅ ድል ነው። እኔ አሁን እዛ የሆነ እየተሰቃየሁ ነው ያለው። ስለ እየኖርኩ አይደለም፣ መኖር አልጀመርኩም። ስለ መኖር የሚጀምረው እሷን ሳያትና እሷ የኔ መሆኗ ለሷ ሰላምና ረፍት ስሰጥ ነው መኖር የሚጀምረው። አሁን እኔ እየኖርኩ ነው። ገንዘብ ምንም ችግር የለብኝም። ገንዘብ ቤት ምንም ችግር ገንዘብ አለ፣ ግን ሰላም የለኝም፣ እረፍት የለኝም። ይሄን ነገር እስካላጠናቀቅኩ ድረስ እኔ ምንም እረፍት የለኝም።
ለዚህ ነው ሌት ተቀን ረፍቶብኝ እየተዋከብኩ የመጣሁት። ስንት ነገር ትቼ መሰለ ስንት ዶላር ስንት ስራ ለመሰለ ኃላፊነት የሚጠብቅ ነገር ግን ይሄ በልጦብኝ ነው ወደዚህ የመጣው ያለሁት። አገሩ ተቀይሯል። አሁን አገሩ ስመጣ ተቀይሯል። መንገዱ ተቀይሯል። ከተማው ደስ ይላል። ሰው ግን በሐሳብና በጭንቀት ነው ያለው። እንደኔ ተጨንቀው ተጨነቀው እንዲላለው በእውነት እላለሁ። ከተማው ደስ ይላል፣ ግን ማቃቸው ልጆች ጠውልገዋል፣ ከስተዋል። በሐሳብና በጭንቀት ነው ብዙ ሰው ያለው። ከተማው ፋፍቷል፣ ሰው ከስቷል። ልጄ ስምንት ሆኖ የሚለው ነገር ደግሞ የበለጠ ደግሞ ጭንቀት ውስጥ ነው የከተተኝ። ስለዚህ አብረን መፍትሄ ለምንትን ለማለት ነው እንፈልጋለን። ምንም ችግር የለም፣ ምንም ችግር የለም። እኔ የፈለገውን ገንዘብ በፈለገው መልክ ተላለው። ስለ ገንዘብ ምንም አያስቡ፣ ምንም ችግር የለውም። ጋሼ እንደውልላታለን፣ እናገኛታለን። ዛሬ እንግዲህ እሷን ለማግኘት ምን እንሞክራለን። እርሷ አይጨናነቁ እና ደህና ናት ብለኸኛል። ደህና ናት። ምንም ሐሳብ አይግባውት፣ በሱ ጉዳይ ምንም ጥርጣሬ አይግባውት። በጣም በጥሩ ሁኔታ ላይ ነው ያለችው። እሷን ደግሞ አግኝተን እንግዲህ ያለውን ነገር ደግሞ ከሷ ጋርም ተገናኝታችሁ የሚሆነውን ነገር እንግዲህ ለማገናኘት ሞክራለሁ። እናንተ ሰው ብቻ ይጨናነቁ። እያንዳንዱ እርምጃችንን ቀስ በቀስ እንግዲህ አድርገን እናገኛታለን። በሚያስፈልገን ነገር እንተናላለን። ገንዘብም ካስፈለገን ይተባበራል። ምንም ችግር የለም። መኪናም እና ካስፈለገ አብረን እንሂድ እንዴ? ምንም ችግር የለውም። አለ መኪናም የክሯችን መኪና አለ። በዚህ አጋጣሚ ምንም ችግር የለውም። ያለችበት ቦታ ድረስ ሄደን እሷን ለማግኘት እንሞክራለን። ስልኳንም ባለፈው ሰጣኝ አንድ ጊዜ አግኝቻት ነበረ። እሺ፣ እስኪ ያለውን ነገር ደግሞ ከሷ ጋር ሆነን በደንብ የምናየው ይሆናል ማለት ነው። መልካም ወንድም። ገርማል በጣም እንደው እዚህ ሀገር እያሉ ማለት ነው በሐዋሳ ከተማ እየነበሩ እንደው የልብ ጓደኛ አልነበሩትም ወይ? ከሀገርስ እንዴት ሊወጡ ቻሉ? ወደ ኖርዌይ የሄዱበት ምክንያት ምንድን ነበረ የሚለውን ነገር ቢያጫውቱን ነው። ለኔ ወደ ኖርዌይ ስወጣ ለኔ ወደ ኖርዌይ መውጣት እንደ ሌሎች ሰዎች በባህርና በስቃይ እንደሚሄዱት አይደለም። ምክንያቱም ለኔ ቀላል ነው። አንደኛ እዛ ዘመዶች አሉ። ሁለተኛ ላይ እዚህ ቤተሰቦቼ የገንዘብ አቅም አላቸው። በንግድ ዓለም ውስጥ ነው ያሉት። በአካባቢው የተከበሩ አይነት እናትና አባቴ ሳይለያዩ ብዙ በቤተሰብ ፍቅር ያደጉ ነኝ። ኢኮኖሚያቸውም ደህና ነው። በአካባቢውም በህብረተሰቡ የኔ ቤተሰቦች በጣም የተከበሩ የተወደዱ ናቸው። ስለዚህ እየመከሩ እንደዚህ ቦታ ላይ አትሂድ፣ አታድርግ እያሉኝ ከሷ ጋር በምቀርብበት ሰዓት ላይ ቤተሰቦች እየተከላከሉኝ እያሉ እኔ ግን ያው እንዳልኩ ያው ፍቅርን አንተ እንትን አትለው በሰው ምክርም በምንም ተከላክለ የምታስቀረው ነገር አይደለም። በራሴ መንገድ ሄዳለሁ ብዬ እነሱን አሻፈረኝ ብዬ ከሷ ጋር ማድረግ ሲጀምር ስለሷ ቀድሞ ነግረዋል። ትንቢት ይሁን አላውቅም። እቺ ሸርሙጣ ናት እኮ ከማንም ጋር የምትልከሰከስ ናት። ቤተሰባችንን ታዋርዳለህ። ላንተም ጥሩ አይደለም፣ ለስምህም ለወደፊትም ጥሩ አይደለም። ከዚች ልጅ ራሱ ብትወልድ ራሱ ምን አይነት ሰው ነው የምትባለው? ስለዚህ አካባቢያችን ደግሞ ትንሽ መንደርና የነቃች ናት እና ስለሆነን በአካባቢው እኛ ስም ስላለን ያው ቤተሰቦቼ ጋር ይሄ ነገር ደረሰ። ስለዚህ አካባቢውም ደግሞ ጊዜው ደግሞ የጦርነትና የወከባ ስለነበረ ነገሩ ሁለት ተደረበና ስለዚህ እኔ ለመውጣት በቃ ፈለኩ። ልክ እንዳሰብኩ ወዲያው ወጣሁት። ብዙም እንትን አላልኩኝም፣ አልቆየሁም። በቃ ወጣሁኝ። ስለዚህ ከሷ ጋር ግንኙነት ያደረግንበት ወቅት ታህሳስ የሚገርም 16 ቀኑ ራሱ አስታውሳለሁ። ትክክለኛ ታህሳስ 16። እኔ በፎቶግራፍ ቀን በጣም ልክ እንደ ትምህርት ቤት ጎበዝ ነኝ። ግንኙነት ያደረግንበትን ቀን ጽፋለሁ። ልጄ የተወለደችበት ቀን አለ። ሁሉ በየቀኑ አለ። ስለዚህ አይምሮዬ በጣም በእነዚህ አይነት ነገር ላይ የድሮ የትምህርት ቤት ደረሰኞች የተነሳነ ፎቶግራፍ ብትመለከት ቁጭ ብሏል። ስለዚህ እሷን ያወቅኩበት ቀን፣ ከሷ ጋር ግንኙነት ያደረግኩበት ቀን፣ የወለደችበት ቀን፣ ልጄ የተወለደችበት ቀን ሁሉ በቀን የተደገፈ ነው። የሚገርም ነው። ታዲያ ይሄንን ሁሉ ነገር እያወቁ እርሶ ይሄንን ሁሉ መረጃ ካሉት ይሄንን ሁሉ ልጁ መሆኗን ማስረጃ እየያዙ እንዴት 22 ዓመት ሙሉ ሳይፈልጓት እስካሁን ድረስ ሊቆዩ ቻሉ? ይቅርታ ግን ይሄ ነገር ሳስብ ትንሽ ስሜታዊ ይሆናል። እንዴት የሰው ልጅ እኮ አንተ የሚሸከምበት የአይምሮ ልክ እኮ አለው እኮ። አይምሮአችን እኮ ከአንድ ነገር ሐሳብ ሲበዛበት እኮ ይለቅና ያብዳል። ሰው ዝም ብሎ ቅድም እንዳልኩ ዝም ብሎ አያብድም። አማኑኤል ብትመለከት ከሚችሉት በላይ አይምሮአቸው ሲሸከም ከዛ በኋላ ላይ አይምሮአቸው ይፈነዳል። እንዴት አድርጌ ነው የምመጣው?
የሰውን ስፊት እንዴት አድርጌ ነው የማየው? እኔ 22 ዓመት ቆይቼ ሐሳቤ እዚህ ነው። እንዴት አድርጌ ልምጣ? የሰው ፊት እኮ ይገርፋል እኮ። እንዴት አድርጌ ነው እንደ ዘንጭስ በሰው ፊት የምታየው? አንገቴን እየደፋ ለድፋ እዚህ መጥቼ ቤተሰቦችን ላዋርድ እንዴ? የሚሰማውና እኔ ያለሁበት ሁኔታ እኮ የሚመቻች አይደለም። ለመምጣትም የተመቻቸ አይደለም። ያንን ነገር ደግሞ ለመቀበል ደግሞ ለኔ የስነ ልቦና ዝግጅት ደግሞ ያንን ለመቀበል ጥንካሬ የለኝም። እንዳልኩ እኔ የቤተሰቦቼ ሁኔታ እናቴ አባቴ በአሁን ሰዓት ደክመዋል። የሆነ ነገር ቢሰሙ እኮ ታሞ ሊሞቱብኝ ይችላሉ። እንዴት አድርጌ ነው የኔ ሁኔታ ማለት እኮ ይኸውልህ ማደንዘዣ ተሰጥቶት ቆይቶ የሚነቃ ሰው የለም። እኔ እዚህ ምንም አልመሰለኝም ነበር። ብቻዬን ሆኜ ግን ባሰብኩ ቁጥር ሊያሳብደኝ ነው የሚደርሰው። እዛ ምንም ያልመሰለኝ ጉዳይ እዛ ከሄድኩ በኋላ እየተባባሰ ባሰብኩ ቁጥር እየተጨነኩ የአእምሮ ሊፈነዳ ሆነ። ከዛ በኋላ ለመምጣት አስባለሁ። ለመምጣት ሳስብ ደግሞ የሰዎቹ ንግግርና ሁኔታ ደግሞ ሳስበው ደግሞ እንደገና ያመኛል። ይሄው የእንትና ልጅ ይሄው የሸርሙጣ ልጅ ወልዶ ይሄው እንትና ልጅ እየተባለ እንዴ ይሄንን መቋቋምበት እኮ ነው የስነ ልቦና አቅም የለኝም። በሁለት ሐሳብ ውስጥ ያለው ሰው ነኝ እኮ። በሁለት ሐሳብ የተወጠረ ሳቃለ። አሁንም እኮ ነው የመጣሁት እኮ ከአቅሜ በላይ ሆኖ ነው። አሁን እውነት እንደው ይሄ ነገር የእውነት አሳስቦት ከነበረ ውስጡ ጭንቀት ካመጣ ይሄ ነገር 22 ዓመት ሙሉ እንዴት በትግስት ሊቆዩ እንደቻሉ ለኔም ጥያቄ ነው። ቤተሰቦቼም በዚሁ አጋጣሚ የሚጠይቁ ይመስለኛልና እንዴት 22 ዓመት ሙሉ ታግሰው ቆዩ? ቆይቶ ከጭንቅላቴ ከልቤ የሚወጣ ነገሮች የሚስተካከሉ ነበር ይመስለኝ። ግን ባሰብኩ ቁጥር የተቀጣጠለ የተዳፈነ እሳት እንደገና የሚቀጣጠለ ይሆናል። የሆነ ልጆች መጠጥ ቤት የሆነ ነገር ሲሉኝ እንደገና የሚያናድደኝ ሆነ። ለመምጣት አስባለሁ። ለመምጣት ሳስብ ደግሞ እዚህ ደግሞ የሰው ወሬ ደግሞ የአካባቢ ወሬ ደግሞ ሳስብ ደግሞ አትሂድ ይለኛል። እንደገና ደግሞ በአንድ በኩል ደግሞ ልጅህን ካላየ ልጅህ እኮ ናት ተሰቃየች ይለኛል ውስጤ። እንዴ እረፍት አጣሁ እኮ። ጦር ሜዳ እኮ ነው ያለሁት። አይምሮ የሆነ ነገር ይላል፣ ልቤ የሆነ ነገር ይላል። እኔ ውስጥ እኮ የሆኑ ሰዎች እኮ እየተደባደቡ ነው ወንድሜ። ትልቅ ጦርነት ማለት እኮ እኔ ውስጥ ነው ያለው እኮ። ልሂድ? ይሄንን አቅም የለኝም። የህብረተሰቡ የሚለውን አቅም ቤተሰቦችን ማዋረድ ነው። ገና እንደመጣው እኮ ቀና ብዬ እኮ አገሬን ለማየት ራሱ እንኳን የሚችል ስብዕና ሞራሉም የለኝም። እንደዚህ አድርጋ አሳድገው አንተ ጎበዝ ተማሪ አልነበርክም ምናምን ብሎ እናቴን ሲያዋርዱ ማየት ለእኔ እኮ ትልቅ ህመም ነው። እንደገና ደግሞ ልቦናዬ ደግሞ ልጄ ተሰቃየች፣ ልጄ የማይሆን ቦታ ነው ያለችው፣ ሸርሙጣለች፣ እንደ እናቷ ሆናለች የሚል ነገርማ ይሉኛል። ልሂድ እላለሁ፣ ልቅር እላለሁ። 22 ዓመት ተቀመጥኩ እንጂ 22 ዓመት እኔ ስቃይ ነው ያለሁት። አሁን የመጣ ይምጣ ብዬ ነው በቃ የመጣ ይምጣ በቃ ምንድን በቃ ብዬ ነው የመጣሁት። ምንም ችግር የለውም። እስቲ አትሊስት ሊያትና እንደው ሊያትና ነው እና አይኗን እንኳን ሊያት ችግር የለውም። ምንም ችግር የለውም። አይጨናነቁ። እኔ ስለ እናቷ ግን እንዳትጠይቀኝ እሺ። እሷ የዘራችሁ ናታለች ደግመ እናቷ እንዳትለኝ እሺ። ስለዚህ ደስ እንዳታነሳ። ምንም ችግር የለውም። ልጅህ እንዴት ናት? ወፈረች ደህና ናት በለኝ እሺ። በቃ ጥሩ ነገር አሰማኝ እባክህ። አሁን እስኪ እንደውልላትና እንደውም ዛሬ የምትችል ከሆነ ከሷ ጋር ደግሞ ተገናኝተን የተወሰነ ቆይታ ብናደርግና ከሷ ጋር ያለውን ነገር ብትነጋገሩ ሞር ጥሩ ይመስለኛል እኮ። እንነጋገራለን። አሁን ስሰማ ደግሞ እንዳልኩህ የከተማውን ሁኔታ ሳይሆን የነዳጅ ሁኔታ እየጨመረ ነው ያለው። ሰው ትራንስፖርት እየተጨመረ ነው፣ በትራንስፖርት እየተቸገረ ነው ያለው። ስለዚህ ለራይድ ምናምን አንተ ምንም ነገር እንዳትጨናነቅ። መንገድ ተዘጋ፣ ልጅቷ ቀረች፣ ትራንስፖርት የለም ብለህ ምንም ነገር ምክንያት እንዳትሰጥ። ችግር የለውም ምንም ነገር። እኔ ይሄን ነገር መልስ ካላገኘው እኔ እዚህ ሞታለሁ እንጂ ወደ ሀገሬ አልመለስም። እሺ በቃ እሺ። ምንም አይጨናነቁ እርሶ። አሁን ደውልላታለሁ። ከዛ ያለውን ነገር ደግሞ እንሰማለን። እሷ የምትለውንም ነገር እንሰማለን። እሱ በቻሉት አቅም ከሷ ጋር ስንገናኝ ደግሞ ረጋ ብለው ያዋሯታል ማለት ነው። ምክንያት እንዳትፈጥርበት። ምናልባት ያለችበት ሁኔታ የገንዘብ ሁኔታ ስላለ ገንዘብ ምንም አያሳስብ ወንድም። ምንም ነገር እንዳያሳስብ። በየአይነቱ ገንዘብ አለ። ብቻ ለችግሬ ለጥያቄ መልስ ይዘህልኝና እሺ በቃ ይሄን ፈልገው ነው አስቡ። የኛም ሐሳብ ይሄ ነው። በነገሪ ላይ እያነሳችልኝ አይደለም። እስኪ ልድገምላት። አንዳንዴ ቢዚ ልትሆን ስለምችል ስልኳን ላታነሳ። እኔን ከመልስ ካላገኘው ወደ ሀገሬ አልሄድም፣ እዚሁ ቀበራታለሁ። በቃ እኔ መጨረሻው መልስ አደራ እንዳትዘናጋ። ሌላ ስራ ነው ሌላ ጉዳይ መጣብኝ ምናምን ብለህ እንትን የገንዘብ ጉዳይ ደግሞ ችግር እንዳታነሳብኝ አያስቡ። እርሱ አሁን እናገኛታለን። እሱ ሐሳብ አይግባውት፣ አይጨናነቁ ብዙም።
ምን እንደሆነ አልገባኝም። ትንሽ ስራ እንኳን በዝቶባት ሊሆን ይችላል ማታነሳው። እስኪ ደውልላትና ያለውን ነገር ደግሞ ቼክ እናደርጋለን። ሄሎ ማርታ። አንተ ምንድነው ከኔ የምትፈልገው? እንደምን ሰላም ነው? ሰላም ታይቀድም? ለምንድነው ከህይወቴ የማትወጣው? ሲሉት ቆይ እንትን ነው ፈልጌሽ ነበር ዛሬ ላገኝሽና እንደው በእናትሽ ካላስቸገርኩሽ አንድ ጊዜ አግኝቼ ላዋራሽ ፈልጌ ነበር። ልትሰማኝነት? እኔ ላገኝ ካልፈልግም ሲጀምር ደግሞ ማለት ነው አንዴ ብቻ እባክሽን የኔ እናት እባክሽን አንዴ ብቻ ልስራ አሁንም ይልከተኛው በነሰነስቹ እየወጣው ማውራክ አንዴ እንደው እባክሽ አንድ ጊዜ ተገናኝተን ላቀብልሽ የፈለኩት እቃ ብቻ ስላለ ነው። መኪና ውስጥ ማትገቢም። በቃ አንድ ጊዜ ተገናኝተን በቃ የሆነ ጭቃ ቀብዬሽ ብቻ ትመልሻለሽ። እባክሽን እንደው ዛሬ አንድ 5 ደቂቃ ልጨፍር። የሷን ህይወት በፍጹም አይደለም። እኔ አንቺ ለሰው ታስፈልጊያለሽ ስንት ጊዜ ነው የነገርኩሽ። እና እባክሽን እንደው አንዴ ላስቸግርሽና እንደው ተገናኝተን እስኪ ያለውን ነገር አንድ ነገር እቃ ብቻ ቀብዬሽ ትመለሻለሽ። ተስማምተናል አይደል እንዴ? እውነት ልክ ነሽ። እኔ ካልደወልኩልህ እንዳትደውልልኝ። አዎ ዛሬ እንግዲህ በእናትሽ አስቸኳይ ጉዳይ አጋጥሞኝ ነው። በእናትሽ አንዴ ዛሬ ላገኝሽ እስኪ በእናትሽ። እሺ እኔ ያለህበት እመጣለሁ። እሺ መኪና ይዤ እመጣለሁ። ወደ ሰሜን ማዘጋጃ አካባቢ ነው ያለሁት አሁን። ነው ማርትዬ እንደው ካላስቸገርኩሽ እባክሽን ዛሬ ተገናኝተን እቃ ብቻ ላቀብልሽ ነው። የፈለግሽበት ያለሽበት ድረስ እመጣለሁ። አንዴ ብቻ መኪና ውስጥ እንኳን ሳንገባ በር ላይ ብቻ እንደው አይቼሽ ብቻ እቃውን አቀብዬሽ የሆነ የምሰጥሽ እቃ ስላለ ነው እሱን ሰጥቼሽ ብቻ እስኪ እንደው ትመለሻለሽ። አንተ ግን ምን አይነት ሰው ነህ? ምን አይነት ፍጥር ነው? ትንሽ እንኳን ለሰው ልጅ ህሊና የሚባል ነገር የለህም? ክብር የሚባል ነገር የለም? እኔ ስራ አለኝ። በጣም ይቅርታ። ጓደኞቼ ራሱ የት ነው የምትወጪው ያሉ 10 እየጠየቁኝ ነው። እሺ በጣም ይቅርታ። በቃ እንደው እቺን ነገር ብቻ እንደው አንቺ አስተካክይልኝ እንጂ በእውነት ከዚህ በኋላ በምንም መልኩ አላስቸግርሽም። እንደው አደራሽ። ቀደምም እንደዚህ ብለኸኝ ነው ቃል ገብተህ ሄድከው። ይሄው ግን መጨቅጨቅሽን አላቆምም። በጣም ይቅርታ። እንደው ሁሉንም ነገር አስረዳሻለሁ ስንገናኝ በአካል ደግሞ ሁሉንም ነገር እኔና አንቺ ተገናኝተን ብንኖር ይሻላል ብዬ ነው። አንድ ቃል አቀብልሽና እስኪ እባክሽን እንደው ፍቅጅልኝ እንዳገኝሽ ማርታ። እሺ የት ነው ያለኸው? ራስ ይመጣል። አሁን ወደ ሰሜን ማዘጋጃ አካባቢ ነው ያለሁት። አሁን አንቺ ወደ ፈለግሽበት ቦታ መምጣት ትችላለሽ። ከፈለግሽም ደግሞ እዛ አካባቢ ሲደርሽ ይጠብቂኝና ወደ ውስጥ ገባ ብዬ ነው ያለሁት። ወጣ ብዬ ወደ አስፋልት አካባቢ ወጣ ብዬ እቀበልሻለሁ። እሺ እደውልልሃለሁ። እሺ መልካም ቀን ይሁንልሽ። ቻው። እሺ ደውላለሁ። ቻው። እሺ አቤት አንተ ፈጣሪ ምን ይሳናል? አንተ ጆሮ ይሰማል እንዴ? አረፍ ብሎ ጋሽ ተመስገን በጣም ተመስገን። አንተ እንዴት እንደነሳኝ እዚህ ላይ 200 ኩንታል ከላይ ተነሳ ነው መሰለኝ። ምንም አያስቡት ሰው ይቀመጥ። ገና ድምጿን ስሰማ እንደዚህ ከሆንኩኝ ባያት እንግዲህ ምን እንደሚሰማኝ እንግዲህ ገምት። ይገባኛል። አረ ተመስገን። አንተ የተጨነቀን ትረዳለህ። በእውነት እዚህ ሀገርማ ቅርብ ነው የሚባለው እውነት ነው። እዚህ ሀገር ፈጣሪ ቅርብ ነው የሚባለው እዛ ሰምቻለሁ። አረ ተመስገን። ትንሽ ቀለል አለኝ። አይዞት ጋሼ ሁሉም ነገር ይስተካከላል። አሁን እናገኛታለን። እሷንም ሁሉንም ነገር እናስተካክላለን። የኪኒን ሰዓት ራሱ እኮ አልፏል። ይኸው ሰላም ነኝ አሁን። ኪኒን ድምጿ ኪኒን እኮ አረ ተመስገን። እሺ እስኪ አሁን ትንሽ ሰዓት አለች ኪኒን መውጣት። አንዴ ዋጥራኪ። እሺ እንጠብቃለን። ተመስገን አምላኬ ተመስገን። ያው እንግዲህ ቤተሰቦቼ እንደተመለከታችሁት ነው። ለማርታም ደውለናል። አሁን በቀጥታ ወደ እርሷ ሄደን ደግሞ የተወሰነ ደቂቃ ጠብቀን ወደ እርሷ ሄደን እሷ ጋር ያለውን ሁኔታ እንመለከታለን። እጅግ በጣም አሳዛኝ የሆነ ነገር ነው እየተመለከተን ያለ ነው። አባትየውን በስተመጨረሻ እንግዲህ እንደዚህ በደስታ ተሞልቶ በሽተኛ ሆኖ ኪኒን እስከመዋጥ ድረስ እስኪደርስ የነበረው ጭንቀት በጣም ነው የሚያሳዝነው። እንግዲህ እኔ ምን ማለት እንዳለብኝ ራሱ አላቅም። ይህ ፕሮግራም ይቀጥላል። አሁን እናገኛታለን እሷን። ጨርቆሴ ሾው ይቀጥላል። አብራችሁን ስላላችሁ ሁልጊዜም እንደምንለው እናመሰግናችኋለን። መልካም ጊዜ ይሁንላችሁ። ቻው። ጋሽዬ እንግዲህ ያው ይቅርታ አደከምኩት። እርሱንም መንገዱ ትንሽ ተዘጋግቶ ነበርና
ያው እዛ ጋር መስቀለኛው አካባቢ ያለችው ስጋ ቤት ጋር ነው ያለችኝ እሷ። እስኪ ይዣት ለመምጣት እሞክራለሁ። እርሶ እዚህ ከካሜራማን ጋር ይጠብቁኛል ማለት ነው። ካሜራማንም ይዤ እንዳልሄድ ያው መንገድ ላይ ከእርሶ ጋር እንዳንሄድ ትንሽ የሷ ምላሽም ጥሩ ላይሆን ይችላል ምናምን ነገር ያለውን ክርክር መንገድ ላይ ግርግር ከመንፈጠር እዚሁ ጠብቀናት እንግዲህ እቃ ላቀብልሽ ብዬ ነው የጠራኋት። ከመጣችልኝና እዚህ ከደረሰችም እሰየው፣ ካልመጣችም እንኳን እርሱ ምንም እንዳይሰሙት አደረኩ። ኧረ ምንም አይሰማኝም የኔ ልጅ፣ እኔ በብዙ ክሳለሁ። ድካምን አውቃለሁ። እኔ ብለህ የወጣ ውረድም ብዙ እንዳሳለፍክ በእውነት ያለው ትዕግስት እንዳታጣ። እንግዲህ አሁን ደርሰን ትንሽ ነገር ነው የቀረን። እባክህ በብዙ በሚያስፈልገው የገንዘብ ነገር ምንም ነገር እንዳያሳስብህ እስካሁን እንድታግሰህ እንደመጣ ሁሉ እባክህ ደግሞ የመጨረሻችንን ፍሬያችንን እንድናይ ጠብቃለሁ። ምንም ችግር የለውም ጋሽ። እግዚአብሔር እንግዲህ ያለ ምክንያት አይደለም 2 10 ዓመት እንግዲህ 22 ዓመት ማለት ቀላል አይደለም ጋሽ። እንግዲህ እግዚአብሔር ያለ ምክንያት አይደለም። ልቤ እየመታ ነው አይገርምም? ይገባኛል። እዚህ ጋር የሚሰማኝ የልብ ትርታ ይለ ነገር አልችልም። እሺ ታግሳለሁ፣ ጠብቃለሁ። ተረጋጉ። ጆዬ አንተ እዚህ ትጠብቀኛለህ ከጋሼ ጋር፣ እኔ ከፍ ብዬ እሷን ይዣት እመጣለሁ። እሺ ከሺ እዚህ ጠብቁኝ። በቃ አስቡ፣ እርሱ ምንም ችግር የለውም። እኔ ይዣት ለመምጣት እሞክራለሁ። እንደምንም ብዬ አሳምናታለሁ። ፈጣሪ ይባርክ። አሜን አሜን። ጋሺ እርሱ አስቡ፣ በቃ አይጨናነቁ። እኔ አሁን ይዣት ለመምጣት እሞክራለሁ። እስኪ በቃ እኔ ልሂድ፣ ጠብቁኝ እናንተ እዚህ። እሺ እንግዲህ ቤተሰቦቼ እንደተመለከታችሁት ነው። ልጅቷን ልናገኛት ነው። ወደዛ አካባቢ መስቀለኛው ጫፍ ላይ ያለ ስጋ ቤት አካባቢ ነው የጠራችኝ። እንግዲህ ወደዛ ደግሞ ሄጄ እሷን ይዤ ለመምጣት እሞክራለሁኝ። አባቷም እንደምትመለከቱት መኪና ውስጥ አሉ ማለት ነው። የልጅቷ ምላሽ ምን ይሆናል፣ ከአባቷ ጋር ተገናኝተው ይስማማሉ የሚለው ነገር እኔንም እያሳሰበኝ ነው። እንግዲህ መልካም እድልን ተመኙልኝ። አሁን ቀጥታ ሄጄ እሷን ይዤ ለመምጣት እሞክራለሁ ማለት ነው። ጨርቆሴ ሾው ይቀጥላል። ጆዬ እዚሁ ጠብቀኝ፣ እኔ እሷን ይዣት እመጣለሁ። ቻው ቻው። አንተ ቆይ ሲጀምር ያማ እንደ እዚህ ድረስ እኮ መጣሁ። አሁን ደግሞ መኪና ውስጥ ግቢ ምናምን መኪና ውስጥ ረስቼው ማርቲ ይባክሽ። ቆይ ሲጀምር መኪና ውስጥ ገብተን ብቻ አይደለም ሁሌ ነው እንዴ ከኔ ጋር መጨቃጨቅ? ምንም ችግር የለውም። እኔ ካንቺ ጋር ምንም አልገባም። መኪና ውስጥ አትገቢም ብለኸኛል እኮ። እባክሽ መኪና ውስጥ ማሳየሽ ነገር ስላለ ነው። መኪና ውስጥ ማሳየሽ ነገር ስላለ ብቻ አንድ ጊዜ ነይና ያለውን ነገር ላሳይሽ። እባክሽን ፍቀጂልኝ። እኔ እኮ ነገርኩህ፣ እኔ ምንም ማድረገው ነገር የለም። አልችልም። አንዴ እባክሽን አንዴ ሰጠኝ ነገር ካለ ምንም ችግር የለውም። ነይ አንዴና ከዛም በኋላ ወደ ውስጥ ገብተን ደግሞ ያለውን ነገር እንትን እንለዋለን። እኔ እኮ ተናገርኩኝ። ለምንድን ነው እኔ የምለው ማሰማው? እባክህ በቃ እዚህ ጋርም ደግሞ ይልህን እንትን ነው። አንደኛ ሰፈሪ ውስጥ ነው፣ ሁለተኛ ትኩረት እየሳብ ነው። ሰፈሪ ውስጥ እንደሆነ ይገባኛል። ሰውም እያየን ስለሆነ እኮ ሁሌ መኪና ውስጥ ገብተን እኮ እባክህን እንዴ ቆይ እኔም በህይወት መኖሬ ነው እንዴ ይሄን ያህል እንትን ያለገ ይቅርታ፣ በጣም ይቅርታ። እኔ ምን እንደናቴ ወይ ሞቼ ማረፍ ነበረብኝ። ይቅርታ አድርጊልኝ እንደው በፈጣሪ ይዤሻለሁ። አንዴ ብቻ በቃ ውስጥ እንግባና ማሳይሽ ነገር ስላለ ነው። ማሳይሽ ነገር ስላለ ነው እኮ መኪና ውስጥ ገብተሽ ያው እኮ ነው ደቂቃው 5 ደቂቃ ብቻ። ሁሌ 5 ደቂቃ እንደምንሰቃሉ ግን አንዴ ብቻ ዛሬም ብቻ 5 ደቂቃ ታገሽኝና መኪና ውስጥ ገብተን ነው እባክሽ። እባክህን እኔ ሲጀምር አዳሬም ማሪፍ አልነበረም። እባክህ በቃ አሁን ምሰጠኝ ስጠኝ። 5 ደቂቃ አዋሪኝና እንሂድ እባክሽ። እባክሽ ለአንተ ሁሌም 5 ደቂቃ ከዛ አደውል ስትባል ትደውላለህ። የመጨረሻ አንዴ እባክሽ እንደዚህ የለፋሁት እንደዚህ የደከምኩት ያለ ምክንያት አይደለምና እባክሽ አንዴ ግቢና ደግሞ አንተ ሁሌም ነው በቃ ችግርህ ይሄ ነው። አሁንም ነገም ደግሞ 5 ደቂቃ 10 ደቂቃ አይደለም ችግር የለም። አንዴ እባክሽ ነይ። በስመ አብ ማለት እዚህ ጋር ሰይጣን አለ እንዴ? ጭራሽ ደግሞ ተረጋጉ። ጆ ካሜራ ነው ልጄ ናት ራሱ
ውሃ ጆ ካሜራ ነው ቆሞ ውሃ ልጄ ናት ራሷ ልጄ ናት ራሷ ልጄ ናት ራሷ